ይስጥልኝ ደሬ እንዴት አድራል እንዴት አርፍዳል ትላንትና መቼም ኳስ ስትከታተል ቆይታል እንዲህ ሌሎችንም ክስተቶችን ሀገራችን ውስጥ እየተከናወኑ ያሉትን ክስተቶች እየተከታተልን ነበረ እንደው በሀገራችን አሁን በዚህ ሀገራዊ ምክክር እየተባለ የሚወጣው መረጃ በጣም አስደንጋጭ ነው በዛው ልክ ደግሞ ያለው ጦርነቱም እየተፋፋመ ነው ያለው በየአካባቢው የሚታየው ወንጀሎችም እንዳሉ ናቸው ያሉት ትላንትና እኔ ኳስ አይቻለሁ እንደዚህ ማይቻል አቅምና ያየውበት ዋነኛው ምክንያት የኳስ ራሱን የቻለ እንትን አለው አርት ነው ስፖርት ነው ምንድነው ግን ፖለቲካም ነው ሀገራት ፖለቲካቸውን የሚያራምዱበት ነውና የሄድኩበትና ያገኘኋቸው ሰዎች ሁሉ ድሮ አርጀንቲና የሚደግፉ የነበሩ ሰዎች አርጀንቲና እንድትሸነፍ ብለን ነው ለስፔን የምንደግፈው ነው ሲሉ የነበሩት ለምን ስትላቸው ዘረኞች ስለሆኑ የሚል ነገር እየሰማን ነውና ተጽዕኖ ዓለም ላይ በእንደዚህ አይነት ዘረኝነት ምናምን የመሳሰሉ ነገር ሊኖሩ ይችላሉ ግን ዓለም የማይፈልገው እንደሆነና በሁሉም ተጽዕኖ ሊፈጥርብህ እንደሚንቀሳቀስ ያየውበት ቀን ነበርና እንደዚህ በአንድ ላይ ሆኖ ዘረኝነትን መቃወም በጣም ጥሩ ነው ምልህ ስፔንም ሌሎችም ደና ናቸው በዚህ አንግል ማለት ሳይሆን አርጀንቲናዎች በጣም በስተው ነበርና ኳስ ማያው ሁሉ እነዚህ ዘረኞች ሲል ነበርና በጣም ገርሞኝ ነበር የኳስና የፖለቲካ ውስብስብነት ለአንድ ወር ከምናምን ሲካሄድ የቆየው እንግዲህ ዓለም ዋንጫ በስፔን አሸናፊነት ተጠናቋል ትናንት ምሽት እኔ ራሴ ምሳሌ ላድርግልሽ የሶሻል ሚዲያው ተጽዕኖ በጣም ጥሩ ነው አንዳንድ የሚባለው እውነትን ለማውጣት ማራዶና በልቤ ውስጥ ስለተተከለብኝ በችሎታ እኔ እስካሁን ድረስ ሰዎች ሊከራከሩኝ ይችላሉ ግን እንደ ተመልካቹ ነው ሰው የፔሌና የማራዶና የሚል ክርክር አለ አሁን ደግሞ ሜሲና ሮናልዶ የሚል አለ ከሜሲና ከማራዶና የሚል አለ እኔ ያው ፔሌ ያው ከነ ዲሲፕሊኑ ከነ ምናምኑ የታወቀ ነው ግን በጥበብ ላይ በተመለከተ የጨዋታውን አርት ላይ ማራዶና በልጅነት በህፃንነቴ ልቤ ውስጥ የተከለው ነገር ስለሆነ እሱም ያህል ተጫዋች የለም ብዬ ነው ሁሌ ማምነውና በሱ ምክንያት እኔ ራሴ እወዳቸው ነበር አርጀንቲናዎችን ማለት ነው ምን ሌላ ጋር ያስኬድሻል መቲ አሁን አንዳንድ ዶክመንተሪ ስመለከት ከሚባለው ነገር ተነስቶ ሳነብ ገብቼ ምን ጠቅላላ ስመለከት አርጀንቲናዎችን በቃ በጣም ጠላቸው የሰው ልጅ ሁሌም ለተጠቃ ነገር ለእንትን ነገር አይወድም በመንፈሱ ራሱ ያድርገው ሁለት ሰዎች አሁን ቢጣሉ አንቺ ብትመለከች በጣም ትልቅ እንትን ይሆንና ትንሽ አቅም የለው ከሄለ ለትንሽ ነው የምታግዥ ይሆን ነገር ተፈጥሯችን ነው ምንም እኛም ጋር እርስ በርስ እናደርገው ይሆናል አንዱ አማራው ኦሮሞ ተገሬ ምናምን የተባለ ያደረጋል ግን በዚህ ደረጃ የአርጀንቲናዎችን ታሪክ ስትመለከችው እንዴት ኢንዲጂነስ የነበሩትን ጥቁሮች እንዴት ከሁሉም ውጭ እንዳደረጓቸው በሀገራቸው ላይ ያን ከማድረግ አልፈው ደግሞ በስፖርቱ ዘርፍ ዘረኝነት ገብቶ ታውቂያለሽ አይደል አንድ ጥቁር ተጫዋች እኮ ያሰልፉ ተሳትቶ አንድ እንኳን የለም እና ብዙ ነገሮች ስመለከት ሳይ አርጀንቲና እንዳይበላው በቃ እኔ ራሴ ጠራው ለምን ብትይ እንትን ያደርግሻል አሁን ሁሉ መሲ ወዱ የነበሩ ፐርሰናሊ ተወጁት ይችላልሽ በኳስ ጸባይ ሊኖረው ይችላል በግሉ እንዳጠቃላይ በዚህ ዓለም ዋንጫ ላይ ራሱ አይሾ ስፒር ላይ የተፈጸመውን አይተሻል አስታውሰን እስቲ ኬፕ ቨርዴ ጋር ሲጫወቱ ፈረንሳዮች ለኬፕ ቨርዴ ለመደገፍ ይሄ የባህላዊ የሚለብሱት አይደል እዚህ እንትን የሚመስል ከላይ የያገር ባህል ግማሹ የፈረስ ያርጋል ግማሹ ከዝንጀሮ ቆዳ ከነብር ቆዳ የተሰራ ነገር ያርጋል እሱም በመልበሱ አይሾ ስፒድን ዘረኝነት ቃል ተነግሮት ያው ኢንቨስቲጌት እየተደረገ ነው በዚህ ዓለም ዋንጫ እንኳን ደጋፊዎቹ መጥፎ ቃል ተነግረው አስለቀሱት አሁን ያው ኢንቨስቲጌት እየተደረገ ነው እስካሁን ትናንትና በዓለም ዋንጫ ታሪክ ከፍተኛ ፋውል አርጀንቲና ነው ታውቂያለሽ ለዛሬ በ2022 ፈረንሳይ ጋር ሲጫወቱ ብዙ ፋውል ሰርተዋል በዚህ ደግሞ የዓለም ዋንጫ ሪከርዱን ሰበሩት 26 ፋውል በአንድ ጨዋታና ቀይ ካርድ እነሱ ናቸው ሲራቀቁ አስቀያሚ ጨዋታ ነው የሚጫወቱት ቪዲዮ እንደውም እዚህ ማምጣት ነበረብኝ በጣም የሚያናድደው ግን ጨዋታው ካለቀ በኋላ መስቲ ጨዋታው ካለቀ በኋላ እንደ ተራ ቡጢ በቦክስ ስፔኖች መጥቷቸው ተጫዋቾቹ እየጣሉ መሬት ላይ ዓለም ሁሉ አሁን እናንተ ሁሉ ያንሽር ቢቢሲ ክፈች ስፖርት በጨዋታም በባህሪም አስጸያፊዎች አሳፋሪዎች እያሉ ትንታኔ እየሰሩ ነው ስፖርቱን ራሱ አጎደፉት የዛሬ 4 ዓመት ተመልከች ዋንጫ አግኝተዋል
እዚህም እንዲያገኙ ተብሎ መሲ መጨረሻ ይሆናል ተብሎ የፊፋ ቅምጥሎች ይባላሉ። ብዙ ፋውል እየሰሩ ምንም ነገር አይደረጉም። ያ ብቻ አይደለም። የመጡበትን መንገድ ብትመለከቸው የተመደቡበትን እነ ጆርዳን ጋር እንደዚህ በቃ አልጄሪያ ምናምን እያሉ ቀለል ያለ ቡድን፣ ፈረንሳዮች ምናምኖች፣ እንግሊዞች ያረፉበትን መንገድ ብትመለከች ሃርድ ቡድን ያጋጠማቸው የተደረደሩበት ተሽሎክልከው ነው ፍጻሜ ደረሱ። አርጀንቲናን ያጋጠማቸው ሁለት ትልቅ ቡድን በዚህ ውድድር እንግሊዝና ያሁኑ ነው። እንግሊዝም በራሳቸው ጥፋት አሳልፈው ሰጧቸው። ያኔ አሁን እዚህ ጋር በጨዋታ ተበለጡ። አቴምፕት ብትመለከች ከ30 በላይ ነው ስፔን ያደረገው። እነሱ 3 ነው 2 ነው ያደረጉት። አልሞከሩም ጭራሽ። ሜሲ ሜዳ ገብቷል እስከሚባል ድረስ በቃ የሉም። አድሚት ማድረግ አለባቸው፣ ማመን መቻል አለባቸው። ደግሞ ከአሁን በፊት 3 ጊዜ እኮ ዋንጫ በልተዋል። አሁን ዋንጫውን ለምን ተነጠቅም ብለው የሚያደርጉት ባህሪ የሚያደርጉት ነገር ሲደባደቡ ስትመለከታቸው ሰው ግን ለምን ጠላቸው? እስቲ ተመልከች። ዘረኝነት እንዴት በዓለም ላይ አጸያፊ ስለሆነ ኢትዮጵያን ከዚህ መማር አለብን። እኛ እንኳን ራሳችን ተመልከቱ ዘረኞችን እንዴት እንደምንጣ። ዓለም ራሱ ይወደድ የነበረው የአርጀንቲና ቡድን በአብዛኛው በዚህ ሶሻል ሚዲያ ጥሩ ነው የሚባለው ለዚህ ነው። አንዳንድ ያነቃል ለካ ይሄን ያህል ዘረኞች ናቸው ይላል። ዘረኝነት ደግሞ ምንድነው? ስፖርት ውስጥ ገብቷል። አያችሁ፣ ለዚህ ነው እግር ኳስ ውስጥ ገብቷል። ስለዚህ የፈረንሳይ ቡድን ያሏቸው ሰምተሻል። ፈረንሳዮች እዚህ ደረሱ ሲባል ምን ፈረንሳይ ትላላችሁ? አፍሪካ እንጂ እኮ ነው ያሉት። ዘርቆት ነው። ለምን አፍሪካን ተጫዋቾች በዙ ብለው አፍሪካን እንጂ አሁን እያሸነፈ ያለው ፈረንሳይ አይደለም ብለው የተናገሩት እነሱ ናቸው። ኢማኑኤል ማክሮን በጣም ተበሳጨ፣ ፕሬዚዳንቱ የፈረንሳይ። እነሱ ሁሉ በብሬን ሁሉ ይጫወታሉ። በእንትን ለሀገራችሁ እኮ አይደለም የምትጫወቱት፣ ምን ይሄን ያህል ደም ያሰጣችኋል እያሉ በጥቁር ተጫዋቾች ላይ ሁሉ እንትን የሚጫወቱ ናቸው አርጀንቲናዎች። እና በመሸነፋቸው የእነሱ ደጋፊዎች የሉም ማለት አይደለም። ኢትዮጵያ ሆነው ይኖራሉ፣ ግን አብዛኛው ሰው ተደስቷል። ስፔኖች ፍትህ አሰፈኑ ነው የተባለው ፊፋ ያደረገውንና እኔም የስፔን ነበርኩኝ ትናንትና። በጣም ጥሩ ነገር ነው። ዘረኝነት ጸያፍ ነው። በሁሉም ቦታ ሲገኝ ዘረኝነት የሚወደድ አይደለምና እኛም ይህንን አጸያፊ የዘረኝነት መንፈስ ልንዋጋው ይገባል ማለት ነው። መልካም አመሰግናለሁ። ይህ ሳውዝ አፍሪካ ላይ እንግዲህ ሌሎች መጤዎች ይውጡ የሚባለው እንቅስቃሴ በተወሰነ ደረጃ በየሳምንቱ ነበረ፣ ሐሙስ መሰለኝ። አሁን ትንሽ እየቀዘቀዘ ነው የሚሉ መረጃዎች ወጥተዋል። እሱም ብቻ አይደለም፣ እሱ መልካም ነው፣ ደስ ብሎናል። ግን ዛሬ ቲክፋ ላይ ያየሁት ዜና አለ የወጣ አሁን የተከታተልኩት ነበር እና አሁንም ኢትዮጵያውያን ወገኖቻችን እንደዚሁ እየወጡ ነው በህገወጥ መንገድ እና በጣም ያው ኢትዮጵያ ያለችበትን ነገር ነው የሚያሳየ። የመጣው ይምጣ እንጂ ከኢትዮጵያ ልውጣ የሚለውን እንቅስቃሴ እውነታው እሱ ነው። የመኖር ሰርቫይቭ በማድረግ ነገር ነው። ግን ደግሞ በጣም አደገኛ ነው። ቪዲዮዎቹ ላስገባ ነው። ወገናችን